እሺ ልጅ ተባረክ ተባረክ። አክስትዬ እንኳን ደስ አለሽ። በነገራችን ላይ ስለራሴ ብዙ ማውራት ደስ አይለኝም። ለምን ያካበትኩት ነገር ሲታይ እንጂ እና ደግሞ ይሄ ቴክስት ላይ የኔ ፍቅር የኔ ውድ ብላችሁ የምትጽፉ ሰዎች ከአሁን በኋላ ተጠንቀቁ። የትም ብትገቡ አታመልጡኝም። አሁን እኔ ሚስት ሆናለች እና ትንሱ ላንቺ ይሆናል ያልነውን ነገር አድርገናል። እሱ ወዶሽና ፈቅዶ ከመጣ በኋላ ልጃችሁን ለልጃችን ብሎ ሽማግሌዎች መጣናል። አሁን ይሄ ያለንበት የሱ ቤት ነው። አክስቴንም እኔንም ላስጎብኝሽ ብሎ ነው የመጣ ነው ማለት ነው። ያ ስለቴ ግን የምርሽን ነው? እኔ ልድሪ ነው? ጥሩ ልጅ ነው። ጥሩ ልጅ ነው። አዎ ወጣት አይደለም፣ ጥሩ ልጅ የተባረከ ልጅ ነው። እኔ ዘር ለጎመን ዘር ነው የማውቀው ሲሏዘሽኝም ነው። እኔ ከታውቄ ነው ሲጀመረው ወድ ዝም ብሎ ማግባት አለ። አንተ ራሱ እንትን አንተ ልበል ግራ ነው የሚያጋባው። በስማ ይቅርታ አድርጉልኝ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ለያላችሁበት ሰላማችሁ ብዝት ይበልኝ። እናማ ቤተሰብ ያው ታቁኛላችሁ መሰለኝ። እናማ ደህና ነን። የኔም የትንሱን ቤተሰቦች እንዴት ናችሁ? ቆይታ እንዴት ነበር? እኛ እግዚአብሔር ይመስገን ደህና ነን። እናማ ቤተሰቦቼ ዛሬ ያው እንኳን ደስ አለሽ እንድትሉኝ በቅድሚያ ማለት ነው ገና እንደገባችሁ ቪዲዮን ሳትጀምሩት እንኳን ደስ አለሽ ትንሱዬ እንኳን ደስ አለሽ እንድትሉ ፈልጋለሁ። ምክንያቱም ዛሬ እናንተም ትጠብቁታላችሁ ይሄን ነገር አውቃለሁ። እሱ ምንድነው ለትንሱ ሽማግሌ ተቀብለናል። በጣም ደስ የሚል ነገርና የትንሱ ሽማግሌ ገብቷል እኛ ጋር ማለት ነው። ያ ምንድነው ለትንሱ ሽማግሌ ተልኮላታል። በወግ በማድረግ መዳር ማለት በጣም ደስ የሚል ነገር ነው። ምክንያቱም አሁን ያለንበት ዘመን ደስ አይልም። ገብቷቸዋል። ዝም ብሎ ሴቶቹም እንደ በግ ተጎትተው ይገባሉ፣ ወንዶቹም በቃ ዝም ብሎ የሚያስጠላ ነገር ነው እና ቤተሰብ ዛሬ ሽማግሌ ገብቶ ተቀብለን ፏፈሽ አድርገን ሸኝተናል እና ደግሞ ከዛ በኋላ ደግሞ ያው የትንሱን ካሜራማን ጠርቼ ለእናንተን ለማሳወቅ ደግሞ ለምን አያውቁም ለምን አይሰሙም ብዬ አሰብኩና የትንሱን ካሜራማን ጠርቼ ጋር ደውያለሁ። አሁን ቤት አይደለሁም፣ አሁን እሱ ጋር ነው። በቃ ደስ የሚል ነገር ነው በጣም ማለት ነው። ምክንያቱም ለትንሱ ሽማግሌ ተልኮላታል። ያ በቃ ደስ የሚል ነገር ነው። እሷ ራሱ እንጃ ጓደኛ ምናምን ኑራት አይኑራት አላውቅም፣ ግን ቢኖራትም ያው ይመለሳል ነው እንግዲህ ምንም ማድረግ አይቻልም። ምክንያቱም ሊያመልጣት አይገባም። ይሄ እድል አመለጣት ማለት በቃ ውሃ እንደበላት ትቁጠረው። እናማ ቤተሰቦቼ ያው እንግዲህ ትንሽ ነገር ብትል ያው እኔ ማለት ያው አንድ አከል ዛሬ በተለየ ቪዲዮ ነው የመጣሁት። ፊቴም እንዳይታይ የፈለኩበት ምክንያት ያው ብዙ ሰው እያስቸገረኝ ብዙ ሴቶች እያስቸገሩኝ ስለሆነ ሀብቴ ምናምን ታውቃላችሁ የትልቅ ቤተሰብ ሰው ልጅ ነኝ፣ የትልቅ ቤተሰብ ልጅ ነኝ። እንደምታውቁት እኔ ሀብት ምናምን እንዲህ የሚቆጠር አይደለም። እናም ያው ዛሬ ደግሞ ትንሱን እኔ ስትጉላላ አይቼ ስትቸገር አይቼ እንጂ እሷ ከሌሎች ተሽላ አይደለም። ስትቸገር አይቼ ነው ለምን እኔ አላሳርፋትም ከኔ ጋር ብትሆን የበለጠ እንትን ትላለች ብዬ ለኔ ማሪፍ ይሆንልኛል፣ ለሷም ደግሞ ምርጥ ደረጃ ላይ ትደርሳለች ብዬ ያው እሷን ለማግባት ወስኛለሁ። ሽማግሌዎችም ልኬ ነበር። ዛሬ ደግሞ ይሄው ማዘሯንም አገኛታለሁ። ከማዘሯ ጋርም እናወራለን እና ካሜራማን እስኪ ይሄው ቤቴን ራሱ አሳየውልኝ። ይሄ ያንተ መኖሪያ ቤት ነው አውቃለሁ። ያው ቤትህን ደግሞ እንድናይ ስለጋበዝከን አመሰግናለሁ። አስጎብኝተህናልና በጣም ነው የሚያምረው በጣም ማለት ነው። እውነት በአሁን ሰዓት እንደዚህ አይነት እድል ማግኘት በጣም ይሄ መታደል ነው። ያ ምንድነው በአሁን ሰዓት ያው ታውቃላችሁ ሁኔታው ኑሮ የኢትዮጵያ ኑሮ በጣም ከባድ ነው። ግን ቢሆንም ደግሞ እግዚአብሔር ይመስገን አሁን ለትንሱዬ ባልተገኝተዋል። በቃ ሁሉ ነገር አሁን በቃ ዝም ብላ ገብታ መውለድ ነው በቃ ስራው ማለት ነው። መሆን ያለበት እንደዛ ነው። ምክንያቱም አሁን ስራ ሰራለሁ ምናምን ማለት የለባትም። ያ ምንድነው ሁሉ ነገር የተሟላ ነው ተሟልቷል። እናማ ጥሎሹም ከፍ ያለ ነገር ነው ጥሎሽ እንትን ያለ ማለት ነው። መጀመሪያ ጥሎሽ የጣለው ማለት ነው። ያው እኛ ትንሽ በባህላዊ እናርገው እናንተንም እናስደስታለን ብዬ
ካሜራ ፊት ይዤው ስለወጣው ጥሎሽ ምናምን ያላደረገ እንዳይመስላችሁ። እና ደግሞ አሁንም ሁለተኛ ጥሎሽም አለ በነገራችን መጀመሪያ አርጓል። ሁለተኛ ደግሞ ሽማግሌ ቸግ የሚባል ነገር አለ ወይም ሽምግልና እና ያንን ደግሞ ያኔ የሚመጣው ማለት ነው የምርመራ ወረቀት ያንተንም የሷንም የምርመራ ወረቀት ዋነኛው ነገር ማለት ነው ከበሽታ ነፃ መሆናችሁ ሁለታችሁንም እሱ ነገር ይመጣል። ያው ላንተ ጠፍቶ አይደለም ይገባኛል፣ ያው ቤተሰቦች እንዲያውቁት ነው። ሁለተኛ ነገር ደግሞ ጥሎሽ አለ ከብሩ ሌላ ምናምን ነገር የጆሮ የአንገት የእጅ ምናምን ነገር ያኔ ነው ሽማግሌዎች ይዘውት የሚመጡት። ማር ብድር ልብስ ከዛ በኋላ ደግሞ ልብስም ይቀጥላል። ያው እኛንን ሄደን እንመርጥላት አብረን ማለት ነው። የዛሬ ሁኔታዋን እና ቤተሰብ ደስ ብሎኛል። እንኳን ደስ አለሽ እንድትሉኝ በቅድሚያ እውነት በቃ እናንተም እንኳን ደስ አላችሁ። እና አሁን አክስቴ ቤት ናት። ያው እኔ አክስቷ ልጅ እንደመሆኔ መጠን በቃ ለሷ የሚመጥናት ነገር መሆኑ በጣም ነው ያስደስተኝ። እውነት በጣም ደስ ይላል። በቃ የሆነ ቤተሰባችሁ ጓደኛችሁ ሴት ደግሞ ሆናችሁ እንደዚህ አይነት እድል ለአንድ ሰው ሲመቻች በጣም ደስ ይላል። እናማ ውዶችዬ አክስቴ ጋር አሁን እንሄዳለን። ያው ቤቱን ለመጎብኘት መታለች እንደነገርኳችሁ። አሁን ወደ አክስቴ ጋር ይዣችሁ እገባለሁ ማለት ነው። ካሜራማን ተከተለኝ። ኩሎን ማኩሏታል ኩሎን ማኩሏታል አትኳለው ያምርባታል ኩሎን ማኩሏታል ኩሎን ማኩሏታል ኩሎን ማኩሏታል አትኳለው ያምርባታል። በጣም ነው ቤቱ የሚያምረው። ያው አክስቴ እንኳን ደስ አለሽ። በቅድሚያ እንኳን አብሮ ደስ አለሽ። ወንጀልና ወደው የራሷ ነው አክስቴ እንኳን ደስ አለሽ። መጀመሪያም ብዬሻለሁ እና አክስቴ በጣም ደስ ብሎሻል። ያው እናውቃለን። ያው ለትንሱ በእንደዚህ አይነት ጊዜ እንደዚህ አይነት ሁነኛ ባል ማግኘት በጣም ከባድ ነው። ደስ ብሎሻል ብዬ ተስፋ አደርጋለሁ። ማዘር ቤቱን ወደዱታል? በጣም ያምራል። እንደወደዱት ተስፋ አደርጋለሁ። ተከለ የሚባለውን ነገር ሙሉ አሟልቻለሁ። እንግዲህ እሷ ደግሞ የበለጠ ከእናንተ ይልቅ እሷ ደግሞ የበለጠ እንደምትወደው ተስፋ አደርጋለሁ። ቤቱን እንደወደዱት ተስፋ አደርጋለሁ። በጣም ያምራል። ልጆቹ ደግሞ የበለጠ ትወደዋለች ብዬ ተስፋ አደርጋለሁ። እሺ ያ ሁሉ ነገር አሟልቼ ነው ይሄን ነገር ሳደርግ። በቃ የኛ ልጅ እኮ ይታወቃል በቁንጅናዋም በንጽህናዋም። በነገራችን ላይ ትንሱ ማለት እንደዚህ እንደምታዩት አይደለም፣ ሚዲያ ላይ እንደምታዩት አይደለም። ቤተሰብ በጣም ክብሯን ጠብቃ የኖረች ልጅ ናት። እንደዚህ ሰው የሆነ እንደዚህ ስታዩት የሆነ ባልሆነ መንገድ የምትገምቷላችሁ። ያው እናንተም ባትሆኑ ብዙ ሰው አለ፣ ግን በጣም ሰው አክባሪ፣ ለቤተሰቦቿ ሟች፣ በተለይ ላክስቴ ለኛም ደግሞ ለቤተሰቦቿ ተቆርቋሪ፣ በጣም እውነት በጣም ጎበዝ ሴት ናት። ያው አንተንም ደግሞ እሷ ከመጣች በኋላ ትልቅ ደረጃ እንደምትደርስ ተስፋ አደርጋለሁ። እሱ ልክ ነሽ። ግን ደግሞ ያው እኔም በነገራችን ላይ ስለራሴ ብዙ ማውራት ደስ አይለኝም። ለምን ያካብታምን የሚባል ነገር አለ አይደል? በዚህ እድሜ ይሄ ሁሉ ነገር አካብቻለሁ። በቃ ለእሱ ያስፈልጋል የሚባለው ነገርም በሙሉ አሟላለሁ። በቃ እንግዲህ የምናየው ይሆናል። እንደገና ደግሞ ያው እሷ መልበስ ያለባትን ልብስ የተወሰኑትን ቢሆን ገዝቻለሁ። እና ደግሞ ይሄ ቴክስት ላይ የኔ ፍቅር የኔ ውድ ብላችሁ የምትጽፉ ሰዎች ከአሁን በኋላ ተጠንቀቁ። የትም ብትገቡ አታመልጡኝም። አሁን የኔ ሚስት ሆናለች። ከእንግዲህ በኋላ ይቁረጥላችሁ እላለሁ። እንግዲህ እሷ በሄደችበት ቦታ እንዳትፈታተኗት። አዎ እሱ ያው ሰምታችኋል። ያው ትዳር ሲባል ቀላል አይደለም። ጀነጅናለሁ ሌላ ሰው ቤት። አዎ አይ ስለ አሁን እሷ ትንሽ የሚዲያም ሰው ስለሆነች ትንሽ ይከብዳል። አሁን እንደዚህ አቁሙ ራሱ ብትል ማቆሙ ሰዎች አሉ። ገብቶሃል? በዛ ነገር ደግሞ ብዙ ጫና እንድታደርግባት እኔ አልፈልግም። አይደል አክስት? ጫና መሆን የለበትም። ያ ስለሆነ ያው በቻልነው አቅም እሷም እኮ አሁን እንትን ትጻጻፋለች ሳይሆን ላትጻጻፍም ትችላለች። አሁን እንደውልላትና ይቻላል ትምጣ ቤት ድረስ። ቤት ድረስ ቤተሰብ አሁን ልደውልላት አክስቴ። ልደውልላት። ሄሎ ማይዬ። ወይ ትንሱ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው?
አለው ደውልልሻለሁ እያልኩኝ ደወልሽ። ሰሞኑን እኮ ቢዚ ሆንሽና ያው አልተመቻቸም። አንድ ሰዓት ምናምን በሰላም ተመልሻ? በሰላም መጥቻለሁ። አይ ደስ ይላል። እኔ እንደውም እኮ ቤት ልመጣ እያሰብኩ ነበር። ወይ ተንሱዬ ቤት እኮ አይደለሁም። እውነት ቤት አይደለሁም። እሺ እና የት ነሽ? ወደ ዲያስፖራ ሰፈር ነኝ። ወደዛ ሄጃለሁ። ዲያስፖራ ሰፈር? እና በሰላም ነው? በሰላም ነው። የሆነ ማደርጋው ነገር ነበር እና የሆነ ነገር ላደርግ ፈልጌ እንድታግዥኝ ብዬ እኮ ነው። እና እኔ ደወልኩልሽም ለዛ ነው። እሺ ችግር የለም። እሺ በቃ ነይ ዲያስፖራ ሰፈር። ስሚ ትንሱ እንትን ቀሚስ አለሻ? ሽንሽን ቀሚስ ነገር ያው ሽፎን አለኝ ከእናቴ ጋር ነው የሚመሳሰል እኮ ካክስቴ ጋር። አይ እንድትሰጪኝ ሳይሆን ለብሰሽው ነው ፈልጌ ነው እኔ። ማለት ለብሰሽው ነይና ከዛን አውልቀሽ ትሰጪኝና እኔ ለብሼ እኔ ልብስ አንቺ ለብሰሽ ትሄጃለሽ። ፈልጌው ነው። እሺ ችግር የለውም። ኧረ በቃ እንዳትቆይ እሺ። ቦታውን እኮ እሺ ወዴት ነው ልደውልልሽ ወይስ? ንገሪኝ ቦታውን። ዲያስፖራ ሰፈር እኔ ወጣና ማለት ነው። ባለፈው ዕለት አራስ ጥየቃ አልሄድንም? እሺ በቃ ያጋ ነይና ከዛን እኔ ወጥቼ እቀበልሻለሁ። የሆነ ጥቁር በር አለ ያ ግቢ አንኳኩ ወይም ወጥቼ እቀበልሻለሁ። ኦኬ ከዛ ፊት ለፊት ነው ከራስ ቤት ፊት ለፊት ያለው ነው? እሺ ትልቅ ግቢ ማለት ነው። እሺ አፍጥኝ። እሺ እናማ ቤተሰብ ያው ደውዬላታለሁ። ሰምታል እንግዲህ ቀሚስ ለብሰሽ ነይ ነው ያልኩትኝ። በኋላ ብርቱ የሚያሳይ ለብሳ መጣ እኔን እንዳጨርቅ። አይ እሱ ችግር ያው እስከምትመጣ ካሜራማን ቤቱን ቢያሳይልን ደስ ይለኛል። እሺ ያሳይ። አክስቴንም እናስጎብኛት አይሻልም? ነይ አክስቴ ተነሽ። ይሄ ሳሎኑ ነው። እዚህ ጋር ሶፋ አለ። እዚህ ጋር እንትን ነው ኦፕን ኪችን ነው። እኔ ብዙ እንደዚህ አይነት ቤት እውቀት የለኝም። ቤተሰብ ያው አሁን ማዘር ያው ኦፕን ኪችን ይሄ ይባላል። ያው እንደሚታወቀው ዘመናዊ በአሁን ሰዓት የምንጠቀመው እንደዚህ ነው። እና ደግሞ ይሄ ሳሎኑም ሳሎን እዚህ ሰውም ኖሮ የፈለግነው እቃ እንድንጠቀም ይረዳናል ማለት ነው። የፈለግነው ነገር ማለት ነው። እንደገና ደግሞ ወደ ውጪ ያው ኮሪደሮች ምናምን አለ። ኮሪደር ደግሞ ስላችሁ የልማት እንዳይመስላችሁ። ይሄ እንግዳ ማረፊያ ክላስ፣ ይሄኛው እንግዳ ማረፊያ ክላስ ነው። እና ይሄ ደግሞ ያው ወደዚህ ደግሞ ሻወር ቤት መሄጃ ነው። በጣም ያምራል። ይሄ ሻወር ቤት መሄጃ ነው። ያው ኪችኖቹ እዛ ጋር እንዳሳየዋችሁ ነው። ሌላ ነገር በቃ ይሄ ካሜራ ይሄኛው ክላስ ደግሞ እርሶ ሲመጡ የሚያርፉበት ክላስ ነው። አመሰግናለሁ። አርቼ ነው። የትንሱ ደግሞ እዛ ጓዳ የተጠበቀ ክላስ አላት። ኩሎን ማኩሏታል ኩሎን ማኩሏታል አትኳለው ያምርባታል ኩሎን ማኩሏታል ኩሎን ማኩሏታል ኩሎን ማኩሏታል አትኳለው ያምርባታል ኩሎን ማኩሏታል ኩሎስ የናቷ ነው ኩሎስ የናቷ ነው ወንጀና ወንደው የራሷ ነው ኩሎስ የናቷ ነው። ሰላም ነው? ይሄ ዘመዳችን ቤት ነው። የአውራ ቤት ነው። እውነት? እሺ ምን ሰው አለ? እኔ ቀሚስ እኮ አስለበሽ። ደግሞ አንቺ ቀሚስ እንዲያምርብሻል። አረ ምን ያዛው ሳለብሽ በጣም ነው የሚያምረው። አይ ደስ እንዲልሽ ነው። እኔ እንዳጋጣሚ ከመንገድ ትናንትና ነው የገባሁት። እና በጣም ነው ጌታን ደስ ያለኝ። አመሰግናለሁ። ወንድምሽን በማግኘትሽ በጣም ነው ደስ ያለኝ። እንኳን ደስ ያለ። እኔ ደስ ብሎኛል በጣም። እንኳን አብሮ ደስ አለ። ደስ አለ የሚባለው። ቆይ ምንድነው በካሜራ ነው? ምንድነው? ምን አስበሽ ነው? አይ ዝም ብሎ ነው ካሜራ። እውነት ለወንድምሽ ደስ ቢል። ኧረ እባክሽ ሰርፕራይዝ ታረጊ ነው? ኧረ ደስ ይላል። ምን ችግር አለ?
ኬክ ነው ጾም ነው የጾም ኬክ ነው ያደረግሽው የጾም ኬክ ማኩሏታል አትኳለው ያምርባታል በጣም ደስ ብሎኛል። ምንድን ነው እሺ ካሜራ ይዛለች ቤተሰብ ትሪና ፍንስ እንዴት ነው ቤቱ ያምራል? ኧረ በጣም እንደዚህ አይነት ቤት መቼም ቲቪ ላይ ምናምን አይ ያምራል። ግቢው ራሱ ሰፊ ነው፣ ደስ ይላል። የማን ነው ይሄ? የቤተሰብ ነው። ማን ነው ቤተሰብ? እነግርሻለሁ። ለምን ቸኮልሽ? ትደርሽበታለሽ። በጣም ነው የሚያምረው ቤቱ። ለምን ጠርታችሁ ነው? ለወንድሜ ሰርፕራይዝ ነው። ወንድሜ ስላገኘው ወንድምሽን ስላገኘው ማሪፍ ይሰራል። አንቺ ጋር ነው እኔ ጋር ነው ቪዲዮ? አንቺ ጋር እኔ ጋር ነው። ሰላም ቤተሰብ ይኸው ካሜራ ጋር መስሎሽ ነው? አዎ እኔ ጋር ያንቺ ቤተሰቦችም የኔም ያንቺም ቤተሰብ ናቸው። በዚህ አጋጣሚ አበረታቱልኝ። ኧረ ተው ቤተሰቦች የእሷን እየገባችሁ ይሄ ቪዲዮ የምለቀው ከሆነ እውነት ሊንኩን ከታች አደርጋለሁኝ። እየገባችሁ ሰብስክራይብ አድርጓት። አድርጉኝ ሰብስክራይብ። ሰርፕራይዙ ምንድን ነው? የምርኒ ቀሚስ አስለብሳችሁ ደግሞ ከአክስቴ ጋር ማስ ነው። አንድ አይነት በጣም ነው የሚያምረው። እግዚአብሔርን እኔ አስቀናችሁኝ። ግዢልኝ ተፋ እንላለን። ተስፋ አደርጋለሁ። እኔ እገዛልሻለሁ። እሺ አክስትሽ ደስ ይለኛል። እገዛልሻለሁ ያለች ያው ሶስት ተቀይ ሆነ እኔ እና ትንሱ ተማማቾች እንደምንመሳሰል ሰዎች በውስጥ መስመር እየነገራችኝ ነው። ያምራላ እንደዚህ ከነሱ ጋር ማስብለት እኔም ደስ ይለኝ ነበር። ትንሱና እንዴት ነሽ? በሰላም ተመለሽ ከመንገድ? ማለት ነው ያልገባኝ ነገር ለምን የጠራችሁኝ? እናቴም እዚህ ናት። እኔ ይሄ ቤት አላውቀውም፣ የቤተሰብ ቤት ነው ብላችሁ ይሄዳችሁ። አሁን ተነሱ። እኔ አሁን መንገዱን እንትን ካልሽ በኋላ ያው ዛሬ እኛ ደስ ብሎናል፣ አንቺም ደስ እንደሚልሽ ተስፋ አደርጋለሁ። እሱ ማለት ለአሁን ባልሽ ለወደፊት ደግሞ የልጆች አባትሽ ነው። አጭቶሻል እና ሊያገባሽ ይፈልጋል። ይሄ እሱ ቤት ነው እና ኧረ በእግዚአብሔር ሙድ አትያዙ። እውነቴን እኮ ነው። ይሄ የእሱ ቤት ነው እና ሽማግሌ ልኳል። አንቺ አልነበርሽም ነበር፣ አዲስ አበባ በነበርሽበት ጊዜ ነው ሁሉ ነገር የጨረስነው። ከአክስቴ ጋር ማውርተን ላንቺ ይበጃል ላንቺ ይጠቅማል ያልነውን ሰው ልንድርሽ ነው እና አሁን ያንን ደግሞ ነገር ሳልነግርሽ ወደ ሐዋሳ ደግሞ እና ትንሱ ላንቺ ይሆናል ያልነውን ነገር አድርገናል። እሱ ወዶሽ እና ፈቅዶ ከመጣ በኋላ ልጃችሁን ለልጃችን ብሎ ሽማግሌዎች መጣናል። አሁን ይሄ ያለንበት የሱ ቤት ነው። አክስቴንም እኔንም ላስጎብኝሽ ብሎ ነው የመጣ ነው ማለት ነው። ያ ስለሆነ ይሄ ወደፊት ያንቺ ቤት ነው። ፍቃድ ጠይቃችኋል? ያንቺ ፍቃድ ምን ያስፈልጋል? ኧረ እባክሽ እኮ ህይወት ነው። አይ ካሜራ ይዛችሁ እኔ ሊቀደዱ ነው። ለምን ቤተሰቦቹ ማወቅ አለባቸው ብለን። እናቴ ግን የምርሽን ነው? እኔ ልትሪ ነው? ጥሩ ልጅ ነው። ጥሩ ልጅ ነው። አዎ ወጣት አይደለም፣ ጥሩ ልጅ፣ የተባረከ ልጅ ነው። ህይወትሽ የሚቀይር ነው። ወደፊት ደግሞ ልጅ ወልደሽ ተከብረሽ ለማየት ነው የምፈልገው። እኔ ጥሩ ነው እንዴ እናቴ። እኔ እኮ ፍቃድ ያስፈልጋል እኮ። እንደ ከቤተሰብ ነው የመጣው፣ ከዘመድ ነው የመጣው። ድሮም አክስቴ ስታገባ በቤተሰብ ነው ያገባው። እኔ እኮ አሁን እኮ የሰለጠነ ዘመን እኮ ነው። አይቼው ነው እንጂ ዝም ብሎ በቤተሰብ ማገባው ያ ምን ሆናችኋል? እኔ ብዙ አምኖበታል፣ ቤተሰብ አምኖበታል። ተቀብያለሁ፣ ሁሉ ነገር ተቀብያለሁ፣ አልቃል ጨርሻለሁ፣ ተቀብያለሁ ያለ እኔ ፍቃድ። ማይ ምንድነው ፍቃድ ምን ያስፈልጋል? አሁን እንደው በዘመናዊ በ21ኛው ክፍለ ዘመን ምን ተብሎ ትዳር እንደተጋባ በሳምንት ፍቺ ይጠየቃል። ይሄ ቤተሰብ ያመነበት ነገር ነው። ዘሩ ምኑ ጥሩ ነው። ታገቢ እንደሆነ ታገቢያለሽ። እኔ ዘር እኔ ለጎመን ዘር ነው የማውቀው። ሲቀዘልሽ እኮ ማለት ነው ቤተሰቡ ሊሆን ይችላል። ግን ደግሞ እኔ አንደኛ ትልቅ ሰው ነው የምንጋባም አይመስለኝም እንዳየሁት ከሆነ። እኔ ሰው ነው እኮ ለትዳር የሚሆነው። ኧረ እናቴ ሙዳት ያዢ። እኔ ማለት ነው የምሬን ነው። እኔ እናቴ እንደዚህ አትበይኝ። ምን ሆናችኋል እንዴ? እናቴ እኔን አታውቂኝም እንዴ? እኔ እንደዚህ አይነት ልጅ ነኝ? እኔ ማስቸግርሽ ልጅ ነኝ እንዴ? ይሆን እንዳስቸጋሪ እና ታዲያ እኔ እናቴ ያለ እኔ ፍቃድ ዝም ብሎ እኔ ማግባት እኔ ባል አምጪልኝ ብዬሻለሁ? የሚሆን ብዬ ነው። እኔ ገና እኮ ተማሪ ነኝ እናቴ። አስጨርሳለሁ ብሏል። ትምህርቱም አስጨርሳታለሁ ብሏል። ምን እንደው ይሄ
በዚህ ጊዜ የሚያስብ ሰው ነው። ትምህርት እኮ የድሮ ባል አይፈልግም። አሁን ትምህርት እንደው ያን ቀን አውጥተዋል። በነገራችን ላይ ትጨርሻለሽ ሲያስተምርሽ አይደለም። እናንተ ለምን አልነገራችሁኝም? እኔ በቃ አዲስ አበባ ሄደሽ ነገር ምን ያስፈልጋል? በቃ ታገቢ እንደሆነ ታገቢያለሽ። ኧረ አይደለም። ኧረ እግዚአብሔርዬ እኔ እንደዚህ አይነት ነገር አይመቸኝም። እኔ ማግባት አልፈልግም። አሁን እንዴት ነው የምንግባባው? አጀራሽ እናትሽን ትቆሪያለሽ። እኔ ለአንቺ ደስታ ደግሞ ፈልጋለሁ። የኔ ደስታ ደግሞ ያንቺ ደስታ ነው። ያንቺ ደስታ የኔ ደስታ ነው። አይ እኔ አላገባም። አልወደሽኝም ነው? እኔ ከታውቄ ነው ሲጀመር ወድ ዝም ብሎ ማግባት አለ። አንተ ራሱ እንትን አንተ ልበል ግራ ነው የሚያጋባው። በስማ ይቅርታ አድርጉልኝ፣ ግን እኔ አሁን ማግባት አልፈልግም። እኔ ምንም ፍላጎት የለኝም የማግባት። ሌላዋ ሴት ያግቡ። አይ እኔ ሌላ ሴት ምናምን ማግባት ፈልጌ አይደለም፣ አጥቼም አይደለም። ያው አንቺን ስለወደድኩሽ ነው እንጂ እኔ እንደምወደው ያውቃሉ። እሺ እርሶ እኔ እንደሚወደው ያውቃሉ። እኔ ወዶታለሁ እርሶ። ያው በጊዜያት እንዋደዳለን ብዬ አስባለሁ። ኧረ በጊዜ ምንም ይባል በጊዜ የምንወደደው ነገር የለም። እኔ እኮ የእርሶ ልጅ አልሆንም ገና ነው። ኧረ በስመ አብ እኔ የምንግባባም አይመስለኝም። እኔ የምሬን ነው እናቴ። እኔ ስላከበርኩሽ ነው የተቀመጥኩት። ትልቅ ሰዎች ናችሁ ብዬ ነው። የምሬን ነው። እኔ ምንም ማግባት አልፈልግም። የማግባት ቅድም ምንም ነገር የለኝም። እኔ ማይ እውነት አስረጃቸው። ደግሞ የተቀበላችሁት ነገር ካለ መልሱ። እኔ አልፈልግም ምንም ነገር። ለምን የምትቀበሉት እናንተ? እኔ እቃ ነኝ የምትቀይሩኝ? ይሄ እኮ ወግና ባህል ነው። ልጅቱ ተጠንቀቂ። ምን እየሆንሽ ነው? እኔ የምር አላምናችሁም። ምን ዝም ብሎ ማግባት አለ? አሁን እኮ ገና አሁን ዛሬ ልታገቢ አይደለም። ቤቱን ጎበኘን፣ ያምራል፣ ቤቱ ያምራል። አንቺ እንደዚህ አይነት እኮ ሎቶሪ እንደደረጭ ላይ ነው ያለሁት፣ ጎዳና ላይ ነው ያለሁት። እንደዛ አለኝ እኮ እንደዛ አላለ። እናንተ ለምን ብልጭ ነገር የሚያታልላችሁ? ብልጭ ነገር አታልልም። ለወደፊት ለህይወትሽ ላንቺ ተብሎ ነው። ኧረ እኔ ለወደፊት ምንም የሆነ ነገር የለም። እንዴት ነው ተግባብተን አባቴ የሚያክል ሰው ታመጣላችሁ? ያን አክል እኮ ድሮም እኛ እናቶቻችን ማለት ነው በእድሜ በለጥ ያለ ወንድ አግብተው ነው ለዚህ ደረጃ ያደረሱት። እኔ ማለት ወጣታቸውን አላያቸውም ሁላ እውነት እኔ አላያቸውም ሁላ። አክስቴ እንዳለች ወጠጤ ምን ያደርጋል? ወጠጤ ይሻለኛል። ነገ መበታተን ነው እኮ ሳምንት አይቆይም። አክስቴ እውነት አይቆይም እንዴ እናቴ የምርሽን ነው? አዎ እሱ ደግሞ ሐሳብ ነው እያየሽ አይኑን ይሁን። ለምን ደግሞ ተደበቀው? እኔ ላይ ተሳስቶ ራሱ እንዲያየኝ አልፈልግም። እንዲያየኝ አንቱ ልበሉት የፈለጉትን ማለት ይችላል። ሰማይ ወጣት ነሻ ተረጂ። እኔ ምንድነው እርሶ አንቱ እያልኩ ነው። ባሌ አንተ ልለው ነው እርሶ ልለው ነው። እኔ እንደዚህ አይነት ነገር አልፈልግም። እኔ ትምህርት መማር ነው የምፈልገው። ሲቀጥል እናቴን መርዳት ነው የምፈልገው። እኔ የሰው ሀብት ምን ያደርግልኛል እንዴ? ነገ በሀብቴ መጣሽ ብሎ አናቴን ነው የሚለኝ። እግዚአብሔርን እኔ እንደዚህ አይነት ነገር በጣም ነው የምፈራው። እንዴ እኔ እናቴ የምሬን ነው። እኔ በጣም ነው የምወድሽ፣ ግን እኔ እንደዚህ ታስከፍኛለሽ ብዬ